በጌታ በኢየሱስ ክርስቶስ ስም ይህንን ቃል አነባለሁ። ሉቃስ ወንጌል ምዕራፍ 2 ከቁጥር 8 ጀምሮ በዚያ ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ ከተማ እርሱም ክርስቶስ የሆነ ጌታ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰውም በጎ ፈቃድ አሉ። መላእክትም ከእነርሱ ተለይተው ወደ ሰማይ በመጡ ጊዜ እረኞች እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርን የገለጠልንን ይህን የሆነውን ነገር እንይ ተባባሉ ይላል። ክብር ለእግዚአብሔር ይሁን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ ሁላችሁንም አደረሳችሁ እንላለን። በመላው ዓለም በጄኤምኤም ቲቪ ይህንን ፕሮግራም ለምትከታተሉ እንዲሁም ደግሞ በ6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን የተገኛችሁ ቅዱሳን በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ በሰላም አደረሳችሁ። በመላው ዓለም ያላችሁ እንኳን አደረሳችሁ። ይህ ጄኤምኤም ቲቪ እና 6 ኪሎ ጉባኤ እግዚአብሔር በጋራ ያዘጋጁት ልዩ የበዓል ፕሮግራማችን ነው። በድጋሚ እንኳን አደረሳችሁ። መልካም የልደት በዓል መታሰቢያ ይሆንላችሁ። ፕሮግራማችን ይቀጥላል። መልካም ቆይታ። በሽብሸባ ለጌታ ክብር እየሰጠን ሃሌሉያ ሃሌሉያ። ለሕዝብ ሁሉ የሚሆን ደስ አማኑኤል አማኑኤል የእኛ ፀሐይ ተወልዶልናል። እሰይ እሰይ ለሕዝብ ሁሉ የሚሆን ደስ አማኑኤል አማኑኤል የእኛ ፀሐይ ተወልዶልናል። ሁሉም ሰው ያሸበሽባል ለጌታ ክብር። ለሕዝብ ሁሉ የሚሆን ደስ አማኑኤል አማኑኤል የእኛ ፀሐይ ተወልዶልናል። በጭብጨባ በእልልታ ለሕዝብ ሁሉ የሚሆን አማኑኤል አማኑኤል የእኛ ፀሐይ ተወልዶልናል። እሰይ እሰይ ለሕዝብ ሁሉ የሚሆን አማኑኤል አማኑኤል የእኛ ፀሐይ ተወልዶልናል። ከመሳሪያው ጋር እያሸበሸብን አምላኬ አንተን ላክብር አንተን ላክብር አንተን ላክብር ቀኔን ሁሉ ከበገና ጋር በአምልኮኝ ምስጋናን ይዤ እሰጥ በሽብሸባስ ጌታ አምላኬ አንተን ላክብር አንተን ላክብር አንተን ላክብር አንተን ላክብር ቀኔን ሁሉ ከበገና ጋር በአምልኮኝ ምስጋናን ይዤ ለበሽብሸባስ ጌታ አምላኬ አንተን ላክብር አንተን ላክብር አንተን ላክብር እኔን ሁሉ ከበገና ጋር በአምልኮኝ ምስጋናን ይዤ እያሸበሸብን ለጌታ ክብር ጌታ አምላኬ አንተን ላክብር
ላክብር ቀኔን ሁሉ ከበገና ጋር አምልኮኝ ሃሌሉያ እልልታ ጭብጨባ ለሕዝብ ሁሉ ለሕዝብ ለሚወድ አማኑኤል አማኑኤል የእኛ ፀሐይ ተወልዶልናል ለሕዝብ ለሚወድ አማኑኤል አማኑኤል የእኛ ፀሐይ ተወልዶ እልልታ ጭብጨባ አይሰማኝም ለጌታ ክብር ለሕዝብ ሁሉ ለሕዝብ ለሚወድ አማኑኤል አማኑኤል የእኛ ፀሐይ ተወልዶልናል አሁን በሽብሸባ ጌታ አምላኬ አንተን ላክብር አንተን ላክብር አንተን ላክብር ቀኔን ሁሉ ከበገና ጋር በአምልኮኝ ምስጋናን ይዤ ተሰጥቼ ጌታ አምላኬ አንተን ላክብር አንተን ላክብር አንተን ላክብር ቀኔን ሁሉ በበገና ጋር በአምልኮኝ ምስጋናን ይዤ እዚህ ነው እንኳን ክርስቲያን ሆንኩኝ እሰይ እሰይ እንኳን የኢየሱስ ሆንኩኝ እልል 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 እንኳን ክርስቲያን ሆንኩኝ እሰይ እሰይ እንኳን ክርስቲያን ሆንኩኝ በጭብጨባ ልቤ ገብቶ ሰላሙን ሰጠ አማኑኤል ልቤ ገብቶ እንኳን ክርስቲያን እሰይ እሰይ እንኳን የኢየሱስ ሆንኩኝ አሜን እንኳን ክርስቲያን ሆንኩኝ እሰይ እሰይ እንኳን የኢየሱስ ሆንኩኝ በልቤ ገብቶ ሰላሙን ሰጠ አማኑኤል በልቤ ገብቶ ወታችሁ ጨባሉታ ለጌታ ክብር እንኳን እንኳን ክርስቲያን እሰይ እሰይ እንኳን የኢየሱስ ሆንኩኝ እንኳን ክርስቲያን ሆንኩኝ እሰይ እሰይ እንኳን የኢየሱስ ሆንኩኝ አሜን አሜን በልቤ ገብቶ ሰላሙን ሰጠ አማኑኤል በልቤ ገብቶ ሰላሙን ሰጠ ክብር ሁሉ ለእግዚአብሔር ይሁን። ደስተኞች ናችሁ? እስቲ ለእግዚአብሔር ክብር ስጡ። በየቤታችሁ በመላው ዓለም ሆናችሁ ይህንን ልዩ የበዓል ፕሮግራም ለምትከታተሉ እጅግ የተወደዳችሁና የተከበራችሁ የጂኤምኤም ቲቪ ቤተሰቦች እንዲሁም ደግሞ በዚህ በ6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን የተገኛችሁ የቤተክርስቲያኒቱ አባላት አገልጋዮች እንዲሁም ጥሪ ተደርጎላችሁ የመጣችሁ እንግዶች ሁሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ በሰላም አደረሳችሁ እንላለን። በድጋሚ መልካም በዓል እንዲሆንላችሁ እንመኛለን። ዛሬ የጌታችንና የመድኃኒታችን የኢየሱስ ክርስቶስን የልደት በዓል መታሰቢያ ምክንያት በማድረግ ላለፉት 28 ዓመታት በዚህ ስፍራ ላይ አገልግሎት ስትሰጥ በቆየችው በ6 ኪሎ ጉባኤ እግዚአብሔር ቤተክርስቲያንና እንዲሁም ደግሞ ከሷ ተወልደው ወደ 2000 አጥቢያ ለደረሱ ደግሞ ብዙ አባላትን ላቀፈችው ለ6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን ይሄ የጌታችንና የመድኃኒታችን የኢየሱስ ክርስቶስ መወለድ ትልቅ ስጦታ ለ2000 አጥቢያ መመስረት ምክንያት ሆኗል። ክብር ለእግዚአብሔር ይሁን። እዚህ ስፍራ ላይ ተወለደች፣ 2000 አጥቢያዎችን አፈራች። ደግሞ ከዚህ በላይ እንበዛለን። አሜን። ክብር ለኢየሱስ ይሁን። የአሴምብል በዓለም አቀፍ ደረጃ ያለው የአሴምብል ራእይ አንድ ጊዜ ሳነብ በቀን አንድ ቤተክርስቲያን መትከል ነው የሚል ነው እና ብዙ ቸርቾች እንደዚህ የላቸውምና እግዚአብሔር ግን ለዚች ቤተክርስቲያን ይህንን እድል ስለሰጠ ክብር ሁሉ ለእግዚአብሔር ይሁን።
ላለፉት 28 ዓመታት በዚህ ስፍራ ላይ ከዛም ወደዚህ ደግሞ በዚህ ቤተክርስቲያን ውስጥ በተለያየ የአገልግሎት ዘርፍ ውስጥ የሚያገለግሉ በብዙ አይነት አገልግሎት ዘርፍ ውስጥ ያሉ ነገር ግን ደግሞ በአባትነታቸው በእናትነታቸው ደግሞ የምናውቃቸው ለረጅም ጊዜ የቤተክርስቲያኒቷ የጀርባ አጥንት በመሆን እያገለገሉ ያሉ የአባቶችና የእናቶች መዘምራን ቀጣዩ መድረክ ይረከባሉ። እነሱን በጣም በታላቅ ጭብጨባ በብዙ የአገልግሎት ዘርፍ ውስጥ ቤተክርስቲያኒቱን ሲደግፉ ሲያግዙ የኖሩ ናቸው። እጅግ በጣም ያላችሁን አክብሮትና ፍቅር እየለገሳችኋቸው ከነሱ ጋር እግዚአብሔር እናመልካለን። ክብር ሁሉ ለእግዚአብሔር ይሁን። ክብር በአርያ ይሁን ለእግዚአብሔር ወድቋል
የ2018 ዓመተ ምህረት የጌታችን የመድኃኒታችን ኢየሱስ ክርስቶስን ልደት መታሰቢያ በማድረግ ቤተክርስቲያናችን ከጂኤምኤም ቴሌቪዥን ጋር በመተባበር ያዘጋጀችው ፕሮግራም ነው። እስካሁን የምታዩት ፕሮግራም ቀጥሎም የሚኖረን ፕሮግራም ይሄንን ይመስላል። እንግዲህ በዋነኝነትም ደግሞ ይሄንን በዓል በማስመልከት የእግዚአብሔር ቃል የሚለንን እውነት አብረን የምንመለከት ይሆናል። ከእግዚአብሔር ቃል እናነባለን። ሁለት መጽሐፍ ቅዱስ ክፍል አነባለሁ። በጌታ በኢየሱስ ክርስቶስ ስም አነባለሁ። ሉቃስ ምዕራፍ 2 ከቁጥር 9 ጀምሮ። እነሆ የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅም ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃኑም ተጠቅልሎ በግርግምም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመላእክትም ጋር ነበሩ፣ እግዚአብሔርንም እያመሰገኑ እንዲህ አሉ፣ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው በጎ ፈቃድ። እንደገና ማቴዎስ ምዕራፍ 2 አነባለሁ። ማቴዎስ ምዕራፍ 2 ከ1 ጀምሮ አነባለሁ። እንደዚህ ይላል። ኢየሱስም በይሁዳ ቤተልሔም በንጉሥ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደ የአይሁድ ንጉሥ ወዴት ነው? ኮከብን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅም ወደ ኢየሩሳሌም መጡ። ንጉሥ ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌምም ሁሉ ከእርሱ ጋር። የካህናትም አለቆች ሕዝቡም ጻፎችም ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢ ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢዩ እንዲህ ተጽፏል፣ በይሁዳ ቤተልሔም ነው አሉት። ከዚያም በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከብ የታየበትን ዘመን ከእርሱም በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንዲሰግድለት ንገሩኝ አላቸው። የዘላለም አምላክ እግዚአብሔር ዛሬ በዚህ አይነት ሁኔታ በፊት ቆመን እንድናከብር እንድናመሰግን እድል የሰጠህን ልጅህን ልከህ ከጥፋት ከጨለማ ከሞት ያዳንከን እንድናከብርህ እንድናገለግል እንድንዘምርልህ እድል የሰጠህን አምላክ ክብር ምስጋና ታላቅነት ላንተ ይሆን። እናከብርሃለን ጌታ ሆይ ስለረዳህን ስላገዝከን ልጅህን ልከህ የራስህ ስላደረግከን ማደሪያ በምስጋና ይሞላ። አሁንም ጌታ ሆይ በፊት የምናቀርበው አምልኮ፣ ስግደት፣ እልልታ፣ ጭብጨባ ለታላቁ ስምህ ለክብር ይሆን። ሃሌሉያ! እናመሰግንሃለን፣ እናከብረሃለን። በሕያውና በቅዱስ ቃል ደግሞ ተናገረን። ይህንን የሚቃወም ክፉ አጋንንት ቢኖር
ስራው የፈረሰበት ይሆን። ሰማይ በእኛ ላይ ይከፈት። አሁንም ጌታዊ ቃልን እንድንሰማ ፈቃድን እንድናደርግ እንደገና እንድናመልክ የሚረዳን መንፈስ ቅዱስ በላያችን ላይ ይምጣ። እናመሰግንሃለን ለሁሉ እግዚአብሔር ሆይ እንደ ቃልህ ጸጋህን ኃይልን እንድታበዛ እኔ ለምንሃለሁ። ሰሚውንና ተናጋሪውን በጸጋ ጉልበት እንድትደግፍ በክርስቶስ ኢየሱስ ስም ጸለይኩ። አሜን። ጌታ ይባርካችሁ። ቁጭ በሉ። እንደ ርዕስ አድርጌ የምናገርበት ቃል በዚሁ ማቴዎስ ወንጌል ምዕራፍ 2 ላይ ያለው ክፍል ነው። ምዕራፍ 2 ቁጥር 1 ላይ እነዛ ሰብአ ሰገል መጡና ወደ ቤተ መንግሥት መጥቶ እንደዚህ አሉ፣ የተወለደው የአይሁድ ንጉሥ ወዴት ነው? እስቲ አጠገባችሁ ያለውን ሰው ይህንን ቃል እንደገና ጥያቄ ጠይቁ። የተወለደው የአይሁድ ንጉሥ ወዴት ነው? ይሄ ቃል ወይ ደግሞ እነዚህ ሰብአ ሰገል ጌታችን ኢየሱስ ክርስቶስ ቅድም ባነበብኩት ክፍል ከተወለደ በኋላ መወለዱ ከተበሰረ በኋላ ወደ ኢየሩሳሌም መጡ። የመጡበትም ዓላማ ደግሞ እዚህ ጋር ሲናገሩ ልንሰግድለት ነው የመጣ ነው። የተወለደው የአይሁድ ንጉሥ ወዴት አለ ብሎ ጥያቄያቸውን አቀረቡ። ይህንን ጥያቄ ያቀረቡ ሰብአ ሰገል ከምስራቅ አቅጣጫ ነው የመጡት። ከሩቅ ቦታ ከባቢሎን ወደ ቤተልሔም ነው የመጡት። የተጓዙት ኪሎ ሜትር ከ900 እስከ 1200 ኪሎ ሜትር ርዝመት መንገድ የሚያክል እንደሆነ ይገመታል። ይህንን መንገድ ለመጓዝ በዘመኑ በነበረው ሰው የሚሄደው በቀን ከ20 እስከ 30 ኪሎ ሜትር ብቻ ነው ሊሄድ የሚችለው። ስለዚህ 45 እስከ 60 ቀን እንደተጓዙ አንዳንድ የሥነ መለኮት ሰዎች ይናገራሉ። ሌሎችም ደግሞ ከ45 እስከ 60 ቀን ብቻ አይደለም ከዛ በላይ ነው የሄዱት። ከ2 ወር እስከ 6 ወር ነው የሄዱት። ምክንያቱም መንገዱ ችግር ስለነበረ የተለያየ አደጋዎች ስለነበሩ በዛ መሄድ እንዳልቻሉ ይናገራሉ። ያም ሆኖ ይህ ግን በዋነኝነት ሲመጡ አንድ ጥያቄ ነው ጠየቁት። ወደ ቤተ መንግሥት ገብቶ የተወለደው የአይሁድ ንጉሥ ወዴት አለ? ስለዚህ እነዚህ ሰብአ ሰገሎች እንግዲህ ረጅም መንገድ 1000 የሚያክል መንገድ ተጉዞ 1000 ኪሎ ሜትር ተጉዞ መጥቶ የነበራቸው ጥያቄ ግን አንድ ነገር ነው። የተወለደው የአይሁድ ንጉሥ ወዴት አለ? እሱን ፍለጋ ነው የመጣ ነው። ዋጋ ከፍለው ረጅም መንገድ ተጉዘው ስጦታ ተሸክመው ባዶ እጃቸውን አይደለም የመጡት። ለአይሁድ ንጉሥ ለተወለደው ጌታ ለሱ ለመስገድ ነው የመጡት። ኮከብ አይተው ሲመጡ ግን የተወለደው የአይሁድ ንጉሥ በቤተ መንግሥት ውስጥ ግን የለም። አሳዛኙ ነገር ንጉሥ ሄሮድስ፣ ካህናቶች፣ ጻፍት፣ መጽሐፍን የሚመረምሩ ሁሉ በዙሪያው ነበሩ፣ ያውቁታል። ነገር ግን ኢየሱስ ተወልዶ አያውቁትም። መወለዱንም አያውቁትም። በቤተ መንግሥትም የለም ስፍራም በቤተ መንግሥት ውስጥም ሲያዩ ኢየሱስ ክርስቶስ አልነበረም። ወገኖች ሆይ ዛሬ ከ2000 ዓመት በፊት የተወለደውን ጌታ ነው የምናከብረው። ነገር ግን ይህን ስናከብር ግን ራሳችንና ሌሎችን መጠየቅ ያለብን ዛሬ እዚህም ሆናችሁ የምትሰሙት የተለያየ ቦታ ሆናችሁ ይሄንን ቴሌቪዥን የምትከታተሉት እግዚአብሔር ቃል አንድ ነገር ይጠይቀናል። የተወለደው የአይሁድ ንጉሥ ወዴት አለ? ሰው ሊያድን የተወለደ፣ ታሪክ ሊቀይር የተወለደ፣ ከአብ ጋር ሊያስታርቅ የተወለደ፣
አምላክ ሰው ሆኖ የተወለደ እንቆቅልሽ ልፈታ የተወለደ የቤተ ክርስቲያን ራስ ሊሆን የተወለደ የቤተሰብ መሪ ሊሆን የተወለደው የአይሁድ ንጉሥ ወዴት አለ? ስለዚህ በዚህ ቃል ስትመረምሩ ስትመለከቱ በዛን ዘመን በሄሮድስ ቤተ መንግስት ውስጥ ኢየሱስ አልነበረም። ስለዚህ እነዚህ ሰብአ ሰገሎች ቤተ መንግስት ውስጥ ስላላገኙ ጓዛቸውን ጠቅልሎ ትቶ ሄዱ። ኢየሱስ በቤተ መንግስት ውስጥ አልተገኘም ነበር። ጌታ ኢየሱስ ክርስቶስ እንደዚሁ በምድር በተመላለሰበት ጊዜ ክርስቶስ ተወልደው መኖር ሲገባ ስፍራ ሊሰጥ ሲገባው ስፍራ ያልተሰጠበትና ያልተገኘባቸው ቦታዎች ዋና ዋና ነገሮችን ማንሳት እፈልጋለሁ። ኢየሱስ ሲወለድ በቤተ መንግስት ውስጥ አልነበረም፣ ስፍራም አልነበረው። ሁለተኛ የምትመለከቱት ኢየሱስ ከተወለደ በኋላ በቤተ መቅደስ ስፍራ አልነበረም። ኢየሱስ ዮሐንስ ወንጌል ምዕራፍ 2 ላይ ሄዳችሁ ስትመለከቱ ከቁጥር 13 ጀምሮ የነበረው ቤተ መቅደስ ውስጥ ጌታ ኢየሱስ ክርስቶስ ወደዛ ቤተ መቅደስ ሲሄድ ወደዛ በገባ ጊዜ በቤተ መቅደሱ የነበሩ በሬዎች፣ በጎች፣ እርግብ የሚሸጡና ገንዘብ የሚለውጡ ነበሩ። በቤተ መቅደስ ውስጥ መኖር የነበረበት የእግዚአብሔር ቃል መኖር የነበረበት አምልኮ መሆን ሲገባው፣ ነገር ግን ኢየሱስ ክርስቶስ ሄዶ ሲያይ ሲሸጡ ሲለውጡ እርግቦችን በሬዎችን ሲሸጡ አየና ትሑት የሆነው ጌታ ለመጀመሪያ ጊዜ ጅራፍ አንስቶ እዛ ቦታ የሚሸጡትን የሚለውጡትን አባረራቸው። የሚሸጡትንም ደግሞ እያንዳንዱ የሚገበያዩበትንም ገለባበጠው። ከዛ ቤቴ የጸሎት ቤት ይባላል ብሎ ተናገረ። እናንተ ግን የወንበዴ ዋሻ አደረጋችሁ አለ። ስለዚህ ኢየሱስ ክርስቶስ የሌለበት የወንበዴ ዋሻ ነው። ኢየሱስ የሌለበት የወንበዴ ዋሻ ነው። እዚህ ቦታ አልነበረም። ኢየሱስ ስላልነበረ እዛ ያለው አስተሳሰብ የተበላሸ ነው፣ አደራረግ የተበላሸ ነው። ለቤተ መቅደስ የማይመጥን ለሕይወት የማይሆን ነገር ነው እዛ ጋር የነበረው ነገር። እሱን ነው የምታዩት። ኢየሱስ የሌለበት ቤተ መቅደስ። ወገኖች ሆይ ኢየሱስ የሌለበት ሕንፃ፣ ኢየሱስ የሌለበት ክብር፣ ኢየሱስ የሌለበት ዙፋን ፍጻሜው ከንቱ ነው። ለቤተ መቅደስ ውበቱ ኢየሱስ ነው። ለቤተ መንግስት ውበት ኢየሱስ ነው። ክብር ኢየሱስ ነው። ቤተ መንግስት መፍትሄ እንዲሆን በቤተ መንግስት የሚያስፈልገው የእግዚአብሔር ልጅ ኢየሱስ ነው። ቤተ መቅደስ የምስራች ተናጋሪ እንድትሆን የቤተ መቅደስ ውበትና የቤተ መቅደስ ንጉሷ ራሷ ኢየሱስ ክርስቶስ ነው። ይሄ ነው የእግዚአብሔር ልብ አጀንዳ። ያ ብቻ አይደለም። ኢየሱስ ክርስቶስ ያልነበረበትም ቤተ ክርስቲያንም ነበር። ልክ እንግዲህ ጌታ ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ ቤተ ክርስቲያን ከተመሰረተች በኋላ ኢየሱስ ክርስቶስ ካረገ በኋላ ተመልሶ ሲመጣ ኢየሱስ የሌለባትን ቤተ ክርስቲያን ራሱ ተናገረ። ራእይ ምዕራፍ 3 ከ14 ጀምሮ ያለውን ቃል አንብቦ እዚህ ቦታ ላይ ይቺ ቤተ ክርስቲያን እንዲህ ነው የምትለው፣ ሀብታም ነኝ፣ ባለጠጋ ነኝ፣ አንድስ እንኳን አያስፈልገኝም የምትል ስለሆንክ ጎስቋላ፣ ምስኪን፣ ድሃ፣ ህውር፣ የተራቆትክ መሆንን ስለማሳውቅህ ባለጠጋ እንድትሆን በእሳት የነጠረ ወርቅ ተጎናጽፈም የራቁትነትንም እፍረት እንዳይገለጥ ነጭ ለብሰም እንድታይ ዓይኖችንም የምትኳልበትንም ኩል ከነን ትገዛ ዘንድ እመክርሃለሁ። እኔ የሚወደውን ሁሉ እገሥጻለሁና እቆጣለሁና፣ እንግዲህ ቅና፣ ንስሐም ግባ። ቁጥር 20 እነሆ በደጅ ቆሜ አንኳኳለሁ። አያችሁ፣ እቺ ቤተ ክርስቲያን ናት። ሁሉን አለኝ፣
ገንዘብ አለኝ፣ ብር አለኝ፣ ወርቅ አለኝ ትላለች። ኢየሱስ ግን አልነበረም። ከዛ የተነሳ ከትምክህቷ የተነሳ ቁሳቁስ ነው መገለጫዋ። ቁሳቁስ ነው አለኝ የምትለው። ኢየሱስ አልነበረም። ኢየሱስ ውጪ ነበረ። ውጪ ቆሞ በደጅ ቆሜ አንኳኳለሁ አለ። ከዛስ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እሱም ከኔ ጋር ይበላል አለ። ስለዚህ ወገኖች ወይ ኢየሱስ የሌለበት ክብር ሀብት ይሄን ይመስላል። አለኝ ሁሉ ሞልቶልኛል ትላለህ። እኔ ግን እነግርሃለሁ ጎስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆትክ መሆንን እነግርሃለሁ። ኢየሱስ የሌለበት ህይወት ድሃ፣ ምስኪን፣ ጎስቋላ፣ ራቁት ህይወት ነው። ኢየሱስ የሌለበት ቤት ድሃ፣ ምስኪን፣ ጎስቋላ፣ ራቁት ነው። ኢየሱስ የሌለበት ቤተ መቅደስ እንደዚሁ ምስኪን፣ ድሃ፣ ጎስቋላ፣ ራቁት ነው። ስለዚህ ኢየሱስ ወዴት አለ? እዚህ ቦታ ጋር ስትሄዱ ኢየሱስን አታገኙት። ኢየሱስ የሌለበትን ቤተ መንግስት ታያላችሁ። እዚህ ጋር ኢየሱስ የሌለበት ቤተ መቅደስ ታያላችሁ። ኢየሱስ የሌለበት ቤተ ክርስቲያን ታያላችሁ። እነዚህ ምስኪኖች ናቸው፣ ጎስቋሎች ናቸው። ዛሬም በዚህ ቦታ ያላችሁ ቅዱሳንና ይሄንን የምትሰሙ ኢየሱስ አለ ወይ? ወዴት አለ የተወለደው ኢየሱስ? የዓለም መድኃኒት የሆነው ኢየሱስ፣ የመጨረሻችን ተስፋችን የሆነው ኢየሱስ ወዴት አለ? እሱን ነው የምናየው። ስለዚህ ያ ብቻ አይደለም፣ በሕይወታችንም ውስጥ ክርስቶስ መኖር አለ። በብሉይ ኪዳን የእግዚአብሔር መገለጫ የእግዚአብሔር መኖሪያ በዚህ ሁኔታ ይገለጣል። በመጨረሻው ግን በአዲስ ኪዳን ግን የእግዚአብሔር ልጅ የኢየሱስ ክርስቶስ መኖሪያ መገለጫ የቅዱሳን ልብ የእግዚአብሔር ሰዎች ልብ እንደሆነ መጽሐፍ ቅዱስ ይነግረናል። ጌታችን ኢየሱስ ክርስቶስ የሚወደኝ ቢኖር አባቴ ይወደዋል፣ ወደ እርሱ እንመጣለን፣ በሱም ዘንድ መኖሪያ እናደርጋለን ብሎ የተናገረው ዮሐንስ ወንጌል ምዕራፍ 14 ላይ በሰው ልብ ውስጥ በሚወዱት ልብ ውስጥ ነው ኢየሱስ የሚያድረው። ኤፌሶንም ላይ ሄዳችሁ ስትመለከቱ በውስጥ ሰውነታችሁ እንድትጠነክሩ ምዕራፍ 3 ቁጥር 17 ላይ በእምነት ክርስቶስ በውስጣችሁ እንዲኖር ይላል። ክርስቶስ በውስጣችን እንዲኖር በሰውነታችን እንድትጠነክሩ። ስለዚህ እኛ የክርስቶስ መኖሪያ ማደሪያዎች ነን። የቅዱሳን ጉባኤ የክርስቶስ መኖሪያ ማደሪያ ነው። ይሄ በሆነ ጊዜ ሰዎች ሁሉ እሱን ሲያዩት ይረካሉ፣ ያርፋሉ። የሌለውትን ክርስቶስ የሌለበትንም እንዳየን ደግሞ ክርስቶስ ያለበትንም ደግሞ የተወሰነ ነገር እንመልከት። ክርስቶስ የሌለበት መጨረሻው ቅድም ያልኩት ነው። ክርስቶስ ያለበትስ ቤት፣ ክርስቶስ ያለበትስ ቤተሰብ፣ ክርስቶስ ያለበትስ ስፍራ ብለን ስናይ የመጀመሪያው ክርስቶስ ፈልጎ በውስጡ በቤቱ የተገኘለት ሰው ዘኬዎስ ይባላል። ዘኬዎስ አንድ ቀን ጌታ ኢየሱስ በኢያሪኮ ሲያልፍ ሉቃስ ምዕራፍ 19 ቁጥር 12 ላይ ስትመለከቱ ሲያልፍ ኢየሱስ በዛ በኢያሪኮ ሲያልፍ ሰማና ሰው ሁሉ ተሰብስቦ ኢየሱስን በሚያይበት ጊዜ እሱም ደግሞ ኢየሱስን ሊያይ መጣ። ነገር ግን አጭር ነበር ይላል። ሊያዩ ስላልቻለ ኢየሱስን ሊያይ ዛፍ ላይ ወጣ። ኢየሱስን በዛ ሲያልፍ ከሰው ሁሉ ለይቶ ዘኬዎስ ሆይ በቤቴ ዛሬ እውል ዘንድ ይገባኛልና ፈጥነህ ውረድ አለው። ዘኬዎስም ወረደ፣ ኢየሱስን ይዞ ወደ ቤቱ ገባ። ኢየሱስም ሄዶ በቤቱ ተቀመጠ፣ ማዕድ ያቀረበለት። ኢየሱስ ክርስቶስ ቁጭ አለና ከዛ በኋላ ቁጭ ካለ በኋላ ዘኬዎስም ተነሳ፣ ጌታ ሆይ ካለኝ ሁሉ እኩሌታውን
ለድሆች እሰጣለሁ። ማንንም በስተት ከስሼ እንደሆን 4 እጥፍ እመልሳለሁ አለ። አያችሁ፣ ኢየሱስ ያለበት ቤት የንስሐ ቤት፣ የመመለስ ቤት፣ የጽድቅ ቤት ነው። ለጌታ ክብር፣ እልልታ፣ ምስጋና እናመጣለን። በእውነት ኢየሱስ ወደ ሰው ሕይወት ሲገባ፣ ኢየሱስ ወደ ቤታችን ሲገባ፣ ኢየሱስ ወደ ቤተ ክርስቲያን ሲገባ የመጀመሪያ ሰው ጽድቅን የሚራብና ከኃጢአት የሚመለስ ክርስቶስን በሕይወት የሚያስተናግድ ነው የሚሆነው። ከዛ በኋላ እነዚህ ኢየሱስን ካስተናገደ በኋላ ንስሐ ሲገባ ጌታ እንዲህ አለ። ኢየሱስም አለ ቁጥር 9 ላይ እርሱም እንደዚህ አለ፣ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል አለ። ኢየሱስ ያለበት ቤት መዳን ያለበት ቤት ነው። መዳን የሚሰጥ ኢየሱስ ወደ ገባበት ቤት ኢየሱስ ክርስቶስ ወገኖች መዳን ያደርጋል። ወደ ገባበት አገር ሁሉ መዳን ያደርጋል። ስለዚህ የመዳን ራስ የሆነው ኢየሱስ፣ አዳኝ የሆነው ኢየሱስ፣ ከአብ ጋር የሚያስታርቅ ኢየሱስ ለዚህ ቤት መዳን ሆኖለታል። አሜን፣ ክብር ይሆንለት። ኢየሱስ ያለበት ቤት መዳን ያለበት ቤት ነው። ሕይወት ያለበት ቤት ነው። ተስፋ ያለበት ቤት ነው። ክብር ለገናና ስሙ ይሁን። ሁለተኛ የምንመለከተው ዮሐንስ ምዕራፍ 2 ላይ ያለው ነው። በሶስተኛ ቀን በገሊላ ቃና ሰርግ ነበረ ካለ በኋላ ኢየሱስም እናት በዛ ነበረች። ኢየሱስ ደግሞ ከደቀ መዛሙርቱ ወደ ሰርጉ ታደሙ ይላል። ኢየሱስም በዚህ ሰርግ ቤት ውስጥ ነበረ። ቀጥሎ ግን የወይን ጠጅ ግን አለቀባቸው ይላል። ተመልከቱ፣ ኢየሱስ አለ። ኢየሱስን ጋብዘውታል። ሰርግ ተዘጋጅቷል። የተዘጋጀው ዓላማ ሳይሳካ አለቀ። የሰው ዝግጅት ይሄው ነው፣ ያልቃል። ነገር ግን ኢየሱስ ክርስቶስ በዛ ቦታ ሲኖር ወደ ታች ያለውን ሐሳብ ብቻ ላንሳ። ዋናው የእግዚአብሔር ዓላማ በዚህ ቦታ ላይ አንዳንድ ሰዎች እንደሚሉት ከወይን ጠጅ ጋር ጉዳይ ኖሮት ሳይሆን ጉለታቸውን ሊሞላ ነው። ኢየሱስ ክርስቶስ ሕይወታቸውን ነገራቸውን ሊያስቀጥል ነው። ሰርግ ነው ያዘጋጁት። ለሰርግ የሚጠቅም ነገር ነው ያደረጉት። መፍትሄ ነው የሰጣቸው። በዛ ቦታ ላይ የወይን ጠጅ አልቋል ብሎ ስሉ ኢየሱስ ክርስቶስ ደግሞ ወደ ጓዳ ገባ። ሲገባ ምንም ነገር የለም። ለወይን ጠጅ መሆን የሚችል ውሃ ብቻ ነው ያለው። ውሃውን ወደ ጋኖች ሙሉ አላቸው። ከሞሉ በኋላ ቀርታችሁ ስጧቸው ሲባል ለአሳላፊው ሲሰጡት የሚገርም የተሻለ ከመጀመሪያ የሚበልጥ የወይን ጠጅ ሆኖ አገኘው ይላል። ኢየሱስ ያለበት ቤት የታምራት ቤት ነው ይልና ኢየሱስም የመጀመሪያ ታምራቱን በዛ አደረገ ይላል። ኢየሱስ ያለበት ቤት የታምራት ቤት ነው። አሜን። ብቻ እሱ በቤታችን ይኑር እንጂ ያለቀ ነገራችን ይቀጥላል። ብቻ እሱ በቤታችን ይኑር እንጂ ታምራት ይሆናል። ለጌታ ክብር አምጡ። ክብር ይሁንለት። ስለዚህ ወገኖች ሆይ ኢየሱስ ያለበት ቤት ሕይወት ያለበት ቤት ነው። ኢየሱስ ያለበት ቤት ታምራት ያለበት ቤት ነው። የመጨረሻ ሶስተኛ ልናገርና ልጨርስ። ኢየሱስ ያለበት ቤት መልካም ስጦታ የሚመጣበት ቤት ነው። እነዚህ መጀመሪያ ያነሳናቸው ማቴዎስ ምዕራፍ 2 ላይ ያለው ቁጥር 9 ላይ ስጦታ ይዞ ወደ ቤተ መንግሥት የሄዱ ኢየሱስን ስላላገኙት ስጦታቸውን ይዞ ነበር የወጡት። ልክ ወደዛ ከሄዱ በኋላ የመጀመሪያ ሳጥናቸውን ከፍቶ ስጦታ ሰጡ ይላል። ሳጥን ውስጥ የነበረው አንደኛ ወርቅ ነው። ወርቅ ደግሞ ለንጉሥ የሚሰጥ ስጦታ ነው። ለንጉሥ የሚሰጥ ነው። ስለዚህ አንተ ንጉሥ ነህ ብሎ ወርቅ ሰጡት። ሁለተኛ የሰጡት ስጦታ ዕጣን ነበር። ዕጣን አምልኮን ነው የሚያሳየው። እግዚአብሔር ልጅ ኢየሱስ ክርስቶስ አምላክ ነህ፣ አምልኮ ይገባዋል ብሎ ደግሞ ዕጣን ሰጡት። ሶስተኛ የሰጡት ደግሞ ከርቤ ነበር። ከዛ እሱም ደግሞ ስለ ሞቱና ስለ ክርስቶስ ኢየሱስ መከራውና ሞቱ የሚያሳይ ነው። ስለዚህ በየትም ቦታ ያልተከፈተ ስጦታ ተከፍተው ለኢየሱስ ክርስቶስ ተሰጠ። ዛሬ ነግራችኋለሁ፣ ኢየሱስ በሕይወታችን ካለ ሕይወት አለ።
እኔ ሕይወትም መንገድም እውነትም ነኝ ያለው ኢየሱስ ለገባበት ቤት ኢየሱስ ያለበት ቤት የተአምራት ቤት ነው የሚሆነው። ሶስተኛ ኢየሱስ ያለበት ቤት ስጦታ ይመጣል። እኔ አዋጅ አለኝ ዛሬ ይህንን ለምትሰሙ ያልተጠባበቃችሁ እናንተ ውስጥ በእናንተ ሕይወት ያለ በእናንተ ቤት ውስጥ ያለ ክርስቶስን የሚያከብር ስጦታ ወደ ሕይወታችሁ ይመጣል። አሜን፣ ክብር ለእግዚአብሔር ይሁን። ስለዚህ በዘመናችን በሕይወታችን ሁለኛንና ራሳችንና ሌሎችን መጠየቅ ያለብን የተወለደው የአይሁድ ንጉሥ ወዴት አለ? እሱን ሚስ እንዳናረግ፣ እሱ ሳይኖር በነገር እንዳንኩራራ፣ እሱ ሳይኖር የሞላልን እንዳይመስል የተለያየ ቁሳቁስ ስለሞላ። ቁሳቁስ ኢየሱስን ሊተካ አይችልም። ኢየሱስ ግን ቁሳቁስን ይተካል። ኢየሱስ ካለ ጉለት የለም። አሜን፣ ክብር ለኢየሱስ ይሁን። ስለዚህ ሁላችን እግዚአብሔር በሰጠን ዘመን ኢየሱስ አለ ብለን ከሱ ጋር እየኖርን እሱን በቤታችን ለትውልድ እያሳየን እሱን እያገለገልን እያመለክን እስከ መጨረሻ እንድንኖር እግዚአብሔር በጸጋው ይርዳን። የሰማነውን ቃል እግዚአብሔር ይባርክልን። በየቤታችሁ ሆናችሁ ይህንን ልዩ የበዓል ፕሮግራማችንን የምትከታተሉ ክቡራትና ክቡራን ተመልካቾቻችን የምንገኘው በ6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን ነው። በጋራ ያዘጋጀነው ልዩ የበዓል ፕሮግራማችን ይቀጥላል። በድጋሚ መልካም በዓል እንዲሆንላችሁ እንመኛለን። በምድር ላይ እስካሁን ለሰው ልጆች ሁሉ ግን የማያቋርጥ ዜና፣ ለሕዝብ ሁሉ የሚሆን ዜና የኢየሱስ ክርስቶስ መወለድ ነው። ላለፉት 2025 ዓመታት የተነገረ አሁንም የሚነገር ወደፊትም የሚነገር ታላቅ ዜና፣ ታላቅ የምስራች የኢየሱስ ክርስቶስ መወለድ ነውና ይሄ የተወለደውን ክርስቶስ የዛሬ 2025 ዓመት በፊት ከዛሬ 2018 ዓመት በፊት ቢወለድም ዛሬም ትልቅ ዜና ነው። ዛሬም ትልቅ የምስራች ነው። ትልቁን የምስራች ሰምተው ነው ቅድም የዳኑት። ገና ደግሞ ይሄንን ትልቅ የምስራች የሰሙ ሁሉ ይድናሉ። ክብር ሁሉ ለእግዚአብሔር ይሁን። ያኔ ደግሞ ትልቅ የምስራች ዜና ሲነገር ደግሞ በወቅቱ የነበረው ሄሮድስ ሕፃናትን አስገደላቸው አይደለ? የኢየሱስን መወለድ ተከትሎ ማለት ነው። ግን ደግሞ ሕፃናትን ተዋቸው ወደኔ ይምጡ ብሎ ደግሞ ጌታ ኢየሱስ ክርስቶስ ተናግሯልና ወደሱ እንደሚሄዱ ስላላወቀ እሱ አስገደላቸው። ከዛ በኋላ ያሉ ሕፃናት ደግሞ ዛሬ በፊታችን ያሉትን ጨምሮ የጌታ የኢየሱስ ክርስቶስ አገልጋይ ደቀ መዝሙር ሆነዋሉና ክብር ሁሉ ለእግዚአብሔር ይሁን። እነዚህን ሁሉ ስጦታ አድርጎ እግዚአብሔር ስለሰጠን ለእግዚአብሔር ክብር እንሰጣለን። እነሱን ወደዚህ በጭብጨባ እንቀበላቸዋለን።
እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና። እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ክብር ባሪያም ለእግዚአብሔር ሰላም በምድር ለሰዎችም በጎ ስምረት ለሰዎችም በጎ ስምረት ለሰዎችም በጎ ስምረት ለሰዎችም በጎ ስምረት ደስ ይበልሽ ቤተልሔም ለጌታ ተወለደ መድኃኔዓለም ለጌታ ጸጋ ሞላ ዳዊት ለጌታ ምስኪኗን ሴት ጌታ አሰባት ተወለደ ጌታ ኢየሱስ የኛ ንጉሥ ተወለደ ጌታ ኢየሱስ የዓለም ንጉሥ ተወለደ ጌታ ኢየሱስ የኛ ንጉሥ በሞት ጥላ ተቀምጠን ለጌታ በጭንቀት ውስጥ ተውጠን ለጌታ እግዚአብሔር ወልድ ወረደልን ለጌታ የጽድቅ ፀሐይ ወጣለን ተወለደ ጌታ ኢየሱስ የኛ ንጉሥ ተወለደ ጌታ ኢየሱስ የዓለም ንጉሥ ተወለደ ጌታ ኢየሱስ የኛ ንጉሥ ብርሃን በራ ለዓለማችን ለጌታ ተገፈፈ ጨለማችን ለጌታ ኃጢአት ታስሮ መሰቃየት ለጌታ ከእንግዲህ ሳበቃለን ተወለደ ጌታ ኢየሱስ የኛ ንጉሥ ተወለደ ጌታ ኢየሱስ የዓለም ንጉሥ ተወለደ ጌታ ኢየሱስ የኛ ንጉሥ ደንቆሮች ይሰማሉ ለጌታ ዕውራን ድንቅን ያያሉ ለጌታ ዱዳዎችም ያወራሉ ለጌታ የምሥራች ያሰማሉ ተወለደ ጌታ ኢየሱስ የኛ ንጉሥ ተወለደ ጌታ ኢየሱስ የዓለም ንጉሥ ተወለደ ጌታ ኢየሱስ የኛ ንጉሥ እንኳን አደረሳችሁ። ስሜ ሻሎም ታምሩ ይባላል። አሁን ማቀርብላችሁ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ስላዳመጣችሁ
ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ስሜ ኢልና ሀብታሙ ይባላል። አሁን የማቀርብላችሁ ቆላስይስ ምዕራፍ 2 ከቁጥር 6 እስከ 12 ነው። እንዲህ ይላል፣ እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁ እንዲሁ በእርሱ ኑሩ። በእርሱም ተተክላችሁና ታንጻችሁ እንደተማራችሁ በእምነት ጸንታችሁ የተትረፈረፈ ምስጋና እያቀረባችሁ ኑሩ። በክርስቶስ ላይ ሳይሆን በሰዎች ልምድና በዚህች ዓለም መሰረታዊ ሕግጋት ላይ በተመሰረተ ፍልስፍናና ከንቱ ማግባቢያ ማንም ማርኮ እንዳይወስዳችሁ ተጠንቀቁ። በመለኮታዊ ሙላት ሁሉ በአካልና በእርሱ ይኖራልና እናንተም የገዥነትና የስልጣን ሁሉ ራስ በሆነ ክርስቶስ ሙሉ ሆናችሁ በእርሱም ሆናችሁ በእጅ ባልተደረገ መገረዝ ተገረዛችሁ። በክርስቶስም መገረዝ የሥጋ ኃጢአታዊ ባህሪያትን አስወገዳችሁ። በጥምቀትም ከእርሱ ጋር ተቀብራችሁ እርሱን ከሙታን ባስነሳ በእግዚአብሔር ኃይል አምናችሁ ከእርሱ ጋር ደግሞ ተነሳችሁ። ቆላስይስ ምዕራፍ 2 ከቁጥር 6 እስከ 12። ስላዳመጣችሁን ከልብ አመሰግናለሁ። Good morning, everyone. My name is Jonathan Garmay. My name is Amin Addis. Today we're going to present a Bible verse from John chapter 3, verse 16 up to 21. For God so loved the world that he gave his one and only Son, that whoever believes in him shall not perish but have eternal life. For God did not send his Son to the world to condemn the world, but to save the world through him. Whoever believes in him is not condemned, but whoever does not believe in him stands condemned already, because they have not believed in God's one and only Son. This is a verdict. Light has come to the world, but people love darkness instead of light, because their deed was evil. Everyone who does evil hates the light and will not come into light for fear that their deeds being exposed. But whoever lives by the truth come to the light, so that may be seen plainly what they have done has been done in the sight of God. Thank you for your attention. እንደምላላችሁ የዛቤ ልጁ ስሜ ሃሌሉያ አዲስ ይባላል። እንኳን አደረሳችሁ። በቅርቡ አዲስ የአምልኮ ስፍራ እናስገነባ ነው። የአምልኮ ስፍራችን የተሰራልን እኛ ልጆች የመጸለይ የመዘመር እና ስለ ጌታ ኢየሱስ የመማር እና ምቹ የአምልኮ ስፍራ ይኖረናል። ስለዚህ ሁላችን በደስታ ስጥ፣ እኔም እሰጣለሁ። እግዚአብሔር ይባርካችሁ። ያላችሁ የጌታ ልጆች ስሜ ክርስቲያን ስለሺ ይባላል። እንደምታውቁት ጌታ ረድቶን በሚመጡ ተራቱ የአዲስ የአምልኮ ስፍራችን ግንባታ ይጀመራል። ግንባታ ሲያልቅ እኛ ልጆች የተሻለ የአምልኮ የመማሪያና የጸሎት ስፍራ እናገኛለን። በመጽሐፍ ቅዱሳችን በሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 7 እንዲህ ይላል፣ እግዚአብሔር በደስታ የሚሰጡትን ይወዳልና እያንዳንዱ በልቡ ያሰበውን ይስጥ፣ በሐዘን ወይም በግድ አይደለም። መስጠት በግድ አይደለም፣ መስጠት በፍቅር ነው። በመሆኑም ሁላችንም የእግዚአብሔር ልጆች የአምልኮ ስፍራችንን ለመገንባት እግዚአብሔር በረዳ መጠን እንድንረባረብ እጠይቃለሁ። እኔም በደስታና በፍቅር እሰጣለሁ። ጌታ ይባርካችሁ። አመሰግናለሁ። ህፃናቶቹ ሲናገሩ እንደሰማችሁት እዚህ ስፍራ ላይ ትልቅ የአምልኮ ግንባታ ቦታ ሊገነባ ነው።
እንደኔ ያሉ ሰዎች የዳኑበት ነው። ደግሞም ሌሎች በአርቱ ዓለም ውስጥ በሚዲያ ዓለም ውስጥ በስልጣን ከፍታ ስፍራ ውስጥ ያሉ ብዙ ሰዎች ጌታን እዚህ ቦታ ላይ ተቀብለዋል፣ እዚህ ቦታ ላይ አገልግለዋል። ደግሞ ብዙ አገልጋዮች ደግሞ የተነሱበትና በመላው ዓለም እንዲያገለግሉ ትልቅ በር የከፈተች ቤተክርስቲያን ናትና ስለዚህ ቤተክርስቲያን ለእግዚአብሔር ክብር እንሰጣለን። ዛሬ ስጦታ ቀን ነው። እንደምታውቁት ሁላችንም ለመስጠት ተዘጋጅተናል። ህፃናቶቹ እንዳሉት የሚያመልኩበት ቦታ ወደዛ ወደ ጀርመን ትምህርት ቤት ነው፣ ሩቅ ነው። ወላጆች ከዛ ለማምጣት ልጆችን እንኳን በጣም አስቸጋሪ ሁኔታ ነው ያለው። እዚህ እያመለክን ልጆችን ከዛ ለማምጣት በጣም አስቸጋሪ ነው እና ስለዚህ እዚህ ስፍራ ላይ ለልጆች የሚሆን የግንባታ ቦታ ወይም ደግሞ የአምልኮ ቦታ አላቸው። ወደ 500 ልጆች 500 ኳየሮችን ሊይዝ የሚችል እንዲሁም ደግሞ ሌሎች በጣም ብዙ የስልጠና አዳራሾችንና የመሳሰሉትን የያዘ ትልቅ የአምልኮ ግንባታ ቦታ ነው የሚገነባው። ለዛ እየተዘጋጀን ለምንሰጠው ስራ በነገራችን ላይ ይሄ ቦታ ሲገነባ አስታውሳለሁ ሁሉም ምእመን ግንባታ ውስጥ ሲሳተፍ ነበርና እኔም በዛ ጊዜ ውስጥ አስታውስ ነበርና ዛሬም የምንሰጠውን ትልልቅ ስጦታዎችን እያሰብን ፕሮግራማችንን እንቀጥላለን። ኪሎ ጉባኤ እግዚአብሔር ቤተክርስቲያን ለምታስገነባው ትልቅ ህንጻ በየቤታችሁ ሆናችሁ ለምትከታተሉን እንዲሁም በሶሻል ሚዲያ ደግሞ በመላው ዓለም ሆናችሁ የምትከታተሉን ሁሉ ከጎናችን እንድትቆሙ በዚህ ስራ ላይ እንድትረባረቡ በጣም የአክብሮትና የፍቅር ጥሪያችንን እናቀርባለን። ይህንን ደግሞ ስለምታደርጉ ከልብ እናመሰግናለን። የውጭ አካውንት ቁጥሩን በስክሪኑ ላይ በምትመለከቱት ማስገባት ትችላላችሁ። በዚህ በ6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን ውስጥ ይህንን ልዩ የበዓል ፕሮግራም ስትከታተሉ የነበራችሁ እንዲሁም ደግሞ በመላው ዓለም ሆናችሁ ይህንን ልዩ የበዓል ፕሮግራማችንን ስትከታተሉ የቆያችሁትን ሁሉ እግዚአብሔር አምላክ አብስቶ ይባርካችሁ ለማለት እንወዳለን። የጂኤምኤም ቲቪ ከ6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን ጋር በመተባበር ያዘጋጀው ልዩ የበዓል ዝግጅት ይህንን ይመስል ነበረ። ይህንን ፕሮግራም እዚህ እንድናዘጋጅ የ6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን ስለተባበረችን በጂኤምኤም ቲቪ እና በመላው ባልደረቦቼ እንዲሁም ደግሞ በፓስተር ዶክተር አምፍሬስም በጣም ከልብ እናመሰግናለን። በየቤታችሁ ላላችሁም በዚህም ላላችሁት መልካም በዓል እንዲሆንላችሁ በጣም ከልብ እንመኛለን። ጌታ ኢየሱስ ክርስቶስ ይባርካችሁ። መልካም የልደት በዓል። ደግሞም ጌታ ኢየሱስ ክርስቶስ በክብር ይመጣል። ተባረኩ።